ባለፈው ዓመት አንድ በጣም የማውቀው የቅርብ ጓደኛ የሆነ ጎበዝ ተማሪ ነበር። ለወራት ሲያጠና ከርሞ የድህረ ምረቃ ፈተናውን ተቀመጠ። ነገር ግን ፈተናው ካለቀ በኋላ ማልቀስ ብቻ ነው ቀረው። ለምን መሰላ? ያጠናው የጋት ስልቶች ነበር። የተፈተነው ግን ኒጋት ወር ግራጁዌት አድሚሽን ቴስት ነው። ጥያቄዎች ሳያቸው እንግዳ ሆነበት። ሰዓቱ ስለወጥበት ግራ ተጋባ። ውጤቱ ምን ሆነ? አንድ ዓመት ሙሉ ተስተካከለ። ዛሬ እናንተ ላይ ይህ እንዳደርስ ነው የመጣሁት። ሰላም ዩቲዩብ ቤተሰቦች፣ ጋትና ኒጋት መካከል ያለውን ልዩነት ዝም ብሎ የስም ልዩነት አይደለም፣ የህይወትና የጊዜ ልዩነት ነው። በዚህ ጥቂት ደቂቃዎች ውስጥ ማንም ያልነገራችሁትን 5 ምስጢራዊ ልዩነቶችን በደንብ አድርገህ ጥያቄዎች ጥልቅ ባህሪ እና የትኛው ፈተና ለአንተ እንደምቀል እንደ ባለሙያ ዝርዝር አስረዳቸዋል። እስከ መጨረሻ ብላችሁን ከቆያችሁ ለፈተና ቀን የሚሆን አንድ ማጂክ ፎርሙላ እነግራችኋለሁ። አዳዲስ መረጃዎችን ለማግኘት አዲስ ከሆናችሁ ቪዲዮን ሰብስክራይብ አድርጋችሁ ቤተሰቡን ከታች ሰብስክራይብ የምን ጽሑፍ አለ እሱን አንድ ጊዜ ብቻ ጫን ማድረግ ነው። ያ ተማሪ የሰራው ስህተት ምን ነበር? ብዙዎች እንደሚሉት ሁሉም ፈተና አንድ ነው ብሎ ማመን። ነገር ግን ጋትና ኒጋት እንደ ዋና እና ሩጫ ናቸው። ሁለቱም ስፖርት ናቸው፣ ግን የሚጠይቁት የጡንቻ አይነት ይለያያል። ጋት የእውቀት ጥልቀት ዲፕ ስለካ፣ ኒጋት ደግሞ የፍጥነት እና የትንታኔ ጥልቀት ብሪዝ ኤንድ ስፒድ ይለካል። እና 5 ልዩነቶች ነግራቸዋለሁ ብዬ ነበረ። የመጀመሪያ ልዩነት ጋትና ኒጋት መካከል ያለው ልዩነት ምንድን ነው ካላችሁ፣ መጀመሪያ መረዳት አለባችሁ። ጋት ማለት ግራጁዌት አድሚሽን ቴስት፣ አብዛኛው ዩኒቨርሲቲ በራሱ ጊዜ የሚዘጋጅ ሎካል ኤግዛም ሎካል ፈተና ነው የሚባለው። ለምሳሌ እንደ አዲስ አበባ ራስ ገዝ የሆኑ ዩኒቨርሲቲዎች ጋት ፈተና የማዘጋጀት ባህል አላቸው። እና ኒጋት ግራጁዌት አድሚሽን ቴስት ደግሞ ናሽናል ግራጁዌት አድሚሽን ቴስት። ኒጋት ማለት ደግሞ በትምህርት ሚኒስቴር ደረጃ ስታንዳርድ ነው የሚዘጋጀው። ይህ ማለት ምን መሰለ? ጋት ላይ ዩኒቨርሲቲውን ነባሪ ኦልድ ኤግዛም ጥያቄዎች 80% ውጤት ሊያመጣላችሁ ይችላል። ኒጋት ደግሞ ናሽናል ግራጁዌት አድሚሽን ቴስት ላይ ግን መርሆቹ ፕሪንሲፕል ካልተረዳችሁ አሮጌ ጥያቄዎች ብቻ አያድናችሁ። ጋት አንድ ጋት ሁለቱም ልዩነታቸው ሁለተኛው የጥያቄዎች ባህሪ አናቶሚ ኦፍ ኩዌሽን የሚባለው በቨርባል ሪዝኒንግ ክፍል ላይ ትልቅ ልዩነት። ጋት ላይ ጋት ኤግዛም ላይ የቃላት ትርጉም ሳይኖኒምስ አንቶኒምስ ላይ ሊያተኩር ይችላል። ኒጋት ኦር ናሽናል ግራጁዌት አድሚሽን ቴስት ግን ንባቦች ሪዲንግ ኮምፕሬንሽን ሰጥቶ ያደረሰውን ስኪል ቶን እንዲታወቁ ይጠይቃል። ለምሳሌ ጋት ኤግዛም ላይ ይህ ቃል ምን ማለት ነው ብሎ ጠይቅ። ኒጋት ኦር ናሽናል ግራጁዌሽን አድሚሽን ቴስት ላይ ደግሞ ምን ብሎ ሊጠይቅ ይችላል? ይህ ሀሳብ ለምን ተነሳ ብሎ ሊጠይቅ ይችላል። አያችሁ ልዩነታቸው? ይህን ብሎ ሊጠይቅ ይችላል። ስለዚህ አንዱን ማስታወስ ሌላኛውን ደግሞ ማመዛዘንን ይጠይቃል። ጋትን ማስታወስ ነው፣ ያኛው ማመዛዘን ይጠይቃል ማለት ነው። እና ሶስተኛው ልዩነት ጋትና ኒጋት ኤግዛም ላይ የጊዜ ጦርነት ዘ ታይም ዎር ይባላል። ይህ ማለት ጋት ኦር ናሽናል ግራጁዌሽን አድሚሽን ቴስት ላይ አንድ ጥያቄ ከ40 ሰከንድ በላይ ካጠፋ ፈተና አትጨርስ። ጋት ላይ ደግሞ ትንሽ ትንፋሽ ሆን ይፎታ ታገኛለህ ማለት ነው። ኒጋት ኤግዛም ላይ ጊዜውን የሚበላው የሂሳብ ኳንቲቴቲቭ ክፍል ሳይሆን የትንታኔ አናላቲካል ክፍል። እዚህ ጋር እንዳትሳሳቱ የምላችሁ ብዙዎች ሂሳብ ላይ ጊዜ ያጠፉና ትርፍ ነጥብ የሚገኝበት ሎጂክ ጥያቄ ሲሰሩ ይወጣል ማለት። አራተኛው ደግሞ ልዩነቱ ስነ ልቦናዊ ጫና ሳይኮሎጂካል ፋክተር የሚባለው። ኒጋት ኦር ናሽናል ግራጁዌት አድሚሽን ቴስት በሀገር አቀፍ ደረጃ ስለሚሰጥ ያለው ጭንቀት ከፍተኛ ነው። ጋት ግን በምትፈልጉት ዩኒቨርሲቲው በአመት 2-3 ጊዜ ሊሰጥ ስለሚችል ሁለተኛው እድል አላችሁ ማለት። ስነ ልቦናችሁን የትኛው ላይ ይረዝማል? አንድ እድል ብቻ የሚለው ወይስ ተደጋጋሚ እድል? አምስተኛው ምስጢር ኦር ልዩነቱ የመጨረሻ ምስጢር ዘ ማጂክ ፎርሙላ። ቪዲዮ መጀመሪያ ላይ ይነግራችኋለሁ ብዬ ቃል የገባሁት ምስጢር ይህ ነው። የሁለቱም ፈተናዎች ድል ለማድረግ 70 በ30 ሩል ተጠቀሙ። 70% ዝግጅታችሁን በክሪቲካል ቲንኪንግ ላይ ይሁን፣ ምክንያቱም ይሄ ሁለቱንም ያገናኛል። ቀሪው 30 ግን ደግሞ እንደምትፈተኑ በፈተና አይነት ይለዋወጣል ማለት ነው። እንግዲህ ጓደኞች በጋትና ኒጋት መካከል ያለው ልዩነቱ ገደል ይህ ነው። ያ ተማሪ የሰራውን ስህተት እናንተ አትድገሙ። አሁኑ የትኛው እንደምትፈትኑ ወስኑና በዛ መንገድ መዘጋጀት ትችላላችሁ። ይህ መረጃ ለአንድ ተማሪ በጣም ትልቅ ህይወት ሊሆን ይችላል። ስለዚህ ሼር በማድረግ ባበሮት ኮሜንት ላይ ደግሞ ጋት ወይስ ኒጋት ብላችሁ ጻፉልኝ። ለየትኛው ዝርዝር አጋዥ
እንደምሰራ ላወቁበትና ለተጨማሪ ትምህርታዊ ቪዲዮዎች ለማግኘት ሰብስክራይብ በማድረግ ተባበሩ። ደግሞ ቤተሰብ ሁኑ። ስለተከታተላችሁን ከልብ አመሰግናለሁ። ሰላም ከእናንተ ጋር ይሁን። ቴንክ